በተለያዩ ቦታዎች ላይ እየወጡ ኢንዲፔንደንት ጋዜጠኞች ኮንቴንት ክሪኤተሮች በተለይ ኦንላይን ያሉ ብዙ ጥናትና ሪሰርች የሚያደርጉ ሰዎች እየተናገሩ ያሉት ነገር የሆርሙዝ ጉዳይ ሁሉንም የሚነካው በዋነኝነት ዋናዎቹን አሜሪካን፣ እስራኤልን፣ ራሽያን፣ ህንድን፣ ቻይናን፣ ራሷ ኢራን፣ መካከለኛው ምስራቅን፣ ሩቅ ምስራቅን ሁሉንም የምትነካ ስትሬት ናት። ስትሬት ኦፍ ሆርሙዝ የምትባለው ይሄ ሁሉ ጭቅጭቅና ጦርነትም ምክንያት አንደኛው የስትሬት ኦፍ ሆርሙዝን የመቆጣጠር መርካቶ በትርታ ለአንድ ሰዓት ያህል ቆይታ ልናደርግ እዚህ መርካቶ ስቱዲዮ ተገኝተናል። እናንተም ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። የመረጥንላችሁን ርዕሰ ጉዳይ ፕሮግራሙ ዋና አዘጋጅ ብሩህ ይሁን በላይ እንዲሁም ፕሮግራሙን በመምራት አህመዲ ሸረፋ አብሬያችኋለሁኝ። ዕለተ ሰኞ ሲሆን በተለይ የሀገር ውስጥ ጋዜጦች በዊኬንዱ ምን አዳዲስ ጉዳዮችን ይዘው ወጡ የሚሉ መሰረታዊ ጉዳዮችን እንመለከታለን። ከቢዝነሱ ርዕሰ ጉዳይ ጋርም የተያያዙ እንደዚሁ ሀገራዊ ጉዳዮችን ለማየት ሞክረናል። ብሩህ እንደምንሰነበት ከዕለተ ሰኞ እንዴት ተጀመረ? ደህና ነኝ አህመዲን። ዕለተ ሰኞ እንግዲህ ያው እንደተለመደው በአዲስ ሳምንት መንፈስ ተጀምሯል። ምን አዲስ ነገር አለ? ሳምንቱ እንዴት አለቀ? ያው ሳምንቱ በዓለም አቀፍም በሀገራችን በጣም አሳዛኝ ነገር ተከስቷል። በጣም ልብ የሚሰብር ነገር ነው የተከሰተው። እንግዲህ ምን ይባላል ለተፈጠረው ነገር እንግዲህ የተሰማንን ሀዘን እየገለጽን ለተጎጂዎች ለሟች ቤተሰቦች መጽናናትን እንመኛለን። ተጎጂዎችም እንግዲህ በፍጥነት የሚያገግሙበት ምኞታችን ነው። በጣም የሚያሳዝንና የሚያስከፋ ነገር ምንም ጥያቄ የለውም። ኢትዮጵያውያን በሚችሉት መልኩ ኢትዮጵያን በብሔራዊ ደረጃ ጉዳዩ ታስቦ እንዲውል ያደረገችበት መንገድና ኢትዮጵያውያን ደግሞ የመተሳሰብና የመረዳዳት እጃቸውን ከልባቸው ጋር አንድ ላይ ያዘረጉበትና ያዘኑበት ሁኔታን ጋሞች አብረናችሁነን በማለት ያሳዩበት መንገድ እጅግ የሚደነቅ ነውና በጣም ያሳዝናል። መጽናናትን በድጋሚ ተመኘን። በዓለም አቀፍም እንግዲህ ዓለም አጣብቂኝ ውስጥ ቢዝነስ አይደል እያወራን ያለው ዓለም አጣብቂኝ ውስጥ ከዚህ ቀደም አንተ ሰፋ አድርገህ የሆርሙዝን ጉዳይ በኢኮኖሚ ያለውን ተጽዕኖ ተመልክተዋል። አሁንም ሆርሙዝ ይከፈት ይዘጋ፣ እነማን መተው ይዝጉት ይክፈቱት በሚል ጉዳይ ኢራን ሌላ ዓለም አቀፍ ውጥረትና ጦስ ከመምጣቱ በፊት ሆርሙዝን ባላላው ይሻላል የሚል ነገር አሁን በከፊል ሆርሙዝ መከፈቱን ማለዳ ጀምሮ እየወጡ ያሉ ዜናዎች በከፊል የሚል ዜናዎች እየወጡ አይቻለሁኝ። አው ምን እናርግ መሰለ ለሮብ በደንብ እየተዘጋጀው ስለሆነ በዚህ ጉዳይ ላይ ሮብ ስንገናኝ ብናወራ አይሻልም? በደስታ በጣም ብዙ እየተነሱ ያሉ መላምቶች አሉ፣ ብዙ ቲዮሪዎች አሉ ከዚህ ዙሪያ ቀለል አድርገህ የምታየለም በጣም ሰፋ ያለ ግሎባል ኦርደሩን የሚቀይር ጉዳይ ነው። እቺ አንድ ስትሬት ኦፍ ሆርሙዝ የምትባለዋ የውሃ መተላለፊያ መንገድ እሷ ብቻዋን የዓለምን ግሎባል ፖለቲካልና ኢኮኖሚክ ኦርደርን የመቀየር አቅም ያላት ስትሬት ናት። አሁን የተረዳውት ያለውት ነገር በተለያዩ ቦታዎች ላይ እየወጡ ኢንዲፔንደንት ጋዜጠኞች ኮንቴንት ክሪኤተሮች በተለይ ኦንላይን ያሉ ብዙ ጥናትና ሪሰርች የሚያደርጉ ሰዎች እየተናገሩ ያሉት ነገር የሆርሙዝ ጉዳይ ሁሉንም የሚነካው በዋነኝነት ዋናዎቹን አሜሪካን፣ እስራኤልን፣ ራሽያን፣ ህንድን፣ ቻይናን፣ ራሷ ኢራን፣ መካከለኛው ምስራቅን፣ ሩቅ ምስራቅን ሁሉንም የምትነካ ስትሬት ናት። ስትሬት ኦፍ ሆርሙዝ የምትባለው ይሄ ሁሉ ጭቅጭቅና ጦርነትም ምክንያት አንደኛው የስትሬት ኦፍ ሆርሙዝን የመቆጣጠር ጉዳይ ነው። ከዛም ባለፈ የዶላር ዲፔንደንሲ እዚህ ላይ ነው መሰረት የሚያደርገው። ወደ ኋላ መለስ ብለን የኢራቅና የኢራንን ጦርነት በ1980ዎቹ እንደ አውሮፓውያን አቆጣጠር የተደረገውን ውሃውን ጦርነት የኢራቅ ዋር የሚባለው እሱን እናያለን። ብዙ ነገር የምናየው ይኖራልና ሮብ እንገናኝ በደስታ። አሁን ግን ወደ ዛሬው ርዕሰ ጉዳያችን በጣም ኢንትረስቲንግ ስለሆነ እንመለስበታለን። ለዛሬ ግን ወደ መረጥነው ጉዳያችን ስንመለስ በተለይ በኢትዮጵያ ደረጃ በኢትዮጵያ ብቻ ሳይሆን
ዓለም ለዛሬ ላለችበት የኢኮኖሚ ዋልታና ማገር ሆነው እድገታቸውን ስልጣኔያቸውን የጻፉበትና ያደጉበት መንገድ የጥቃቅንና አነስተኛ እንዲሁም መካከለኛ የሚባሉ ኢንተርፕሬነሮችም ሊሆኑ ይችላሉ፣ ኢንተርፕራይዞችም ሊሆኑ ይችላሉ፣ ማይክሮ ኤንድ ማክሮ የሚባሉ ትንንሽ ንግዶችና እንቅስቃሴዎችን ወይም ደግሞ የማህበረሰብ አካላትን ያቀፈ ነው። እነዚህ ግን ወደ ኢትዮጵያ ስታመጣው ከፋይናንስ ቀውስ ጋር ተያይዞ ብድርም ከማግኘት ኦር ደግሞ የሚፈልጉትን ዓላማ በሚፈልጉት ደረጃ ከፍ ብሎ ለመስራትም ማነቆ ሆኖባቸዋል የሚል ጥናታዊ አዘል መረጃዎች እየወጡ ነውና በዊኬንድ ከተመለከትነው ጉዳይ አንዱ ይሄ ነው። ምንድን ነው? ምን ማለት ነው? እነዚህ አነስተኛ መካከለኛ ጥቃቅን የምንላቸው የትኞቹን ነው? ሌላው ሳላጣሞ የፋይናንስ ችግር እነሱ ጋር ብቻ እንዴት አመጣው የሚለውን ነገር እናንሳና እስቲ እንወያይ። እንግዲህ ቅዳሜ ሪፖርተር ጋዜጣ ላይ የወጣ ቢዝነስ አምድ ውስጥ የወጣ መረጃ ነው። የማይክሮ ስሞል ኤንድ ሚዲየም ኤንተርፕራይዝስ ወይም ጥቃቅን አነስተኛና መካከለኛ ኤንተርፕራይዞች የሚባሉት ከፍተኛ የሆነ የብድር እጦት ችግር ውስጥ ነው ያሉት የሚል መረጃ ነው እንግዲህ ሪፖርተር ጋዜጣ ላይ የወጣው። እንግዲህ እነዚህ ማለት ትንሽ ሸቀጣ ሸቀጥ መሸጥ ሊሆን ይችላል፣ ኦር ትንሽ እውቀት የሚፈልግ ደግሞ ላፕቶፕ ላይ ቁጭ ብለህ የምትሰራው ዌብሳይት ዴቨሎፐር ልትሆን ትችላለህ፣ አፕ ዴቨሎፐር ልትሆን ትችላለህ፣ ኮደር ልትሆን ትችላለህ፣ የተለያዩ ሲስተሞችን የምትሰራ ሰው ልትሆን ትችላለህ። ወይም ደግሞ አነስ ያለች ማሽን ገዝተህ ያቺ ማሽን የሆነ ስራ ይመስል ልብስ መስፋት ሊሆን ይችላል፣ የቆዳ ውጤቶችን መስራት ሊሆን ይችላል፣ የተለያየ አይነት ነገሮችን እነዚህ ይሄ ማይክሮ ጥቃቅን ስሞል አነስተኛ ወይም ሚዲየም ኤንተርፕራይዞች። አሁን እንግዲህ ሚዲየም የሚባለው እስከ 20 ሰው ቀጥሮ የሚያሰራ ይባላል አይደለም? ሚዲየም ኤንተርፕራይዞች የሚባሉት አነስተኛ ማይክሮ አንድ ሰው ሁለት ሰው በቃ ብቻውን የሚሰራው ሰው ነው በኤንተርፕራይዝ ደረጃ የሚታይ ከሆነ። ስሞል ከተባለ 5 ሰው 7 ሰው ምናምን ሆኖ የሚሰራው ነው ማለት ነው። ከዛ በላይ ከፍ እያለ ሲሄድ የምታስተዳድረውም የሰው ኃይል የምትሰራውም የቢዝነስ አይነት የምታንቀሳቀሰውም ገንዘብ ከፍ እያለ እየጨመረ ይሄዳል ማለት ነው። እና ሜጀር የሆነ እነዚህ ሶስቱ ላይ ፋይናንሲንግ ጋፕ አለ። ያም እንግዲህ የተጠቀሰው የፋይናንሲንግ ጋፕ እስከ 2.6 ትሪሊየን ብር ፋይናንሲንግ ጋፕ አለ የሚል ነው ጥናቱ የቀረበው። ባለፈው ሳምንት ብዙ ብር ነው። በአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት በተደረገ ውይይት ላይ የቀረበ ጥናት ነው። ይሄ ማለት ምንድነው? ጥናቱ የሚያሳየው እንግዲህ 90% የሚሆኑት የአገሪቷ ውስጥ ያሉት ቢዝነሶች በዚህ ማዕቀፍ ውስጥ ነው ያሉት። 90% 10% ነው ላርጅ ኮርፖሬሽን፣ 90% ማይክሮ ስሞልና ሚዲየም የሚባለው እዛ ጋር ካቴጎሪ ውስጥ ነው የሚመደቡት። እነሱም ደግሞ የሚፈለገውን ክሬዲት አክሰስ እያገኙ አይደለም ይላል ጥናቱና ወደንም ጠላንም እነዚህ ጥቃቅን አነስተኛና መካከለኛ የሚባሉ ኤንተርፕራይዞች ለኢኮኖሚው ትልቅ የሆነ እንትን አላቸው፣ ኮንትሪቢዩሽን አላቸው ለማክሮ ኢኮኖሚ። አነስተኛ ግብር ከፋዮች የሚባሉት እዛ ውስጥ አነስተኛ ግብር ከፋዮች እዛ ውስጥ ይመደባሉ። እንዳልኩ ነው። አንደኛ በምትከፍለው ግብር፣ ሁለተኛ በካፒታል፣ ሶስተኛ ምን ያህል ሰው ቀጥረህ እያሰራ ነው። አንድ ሰው ሁለት ሰው እስከ 20 ሰው ድረስ ነው ሚዲየም የሚባለው፣ መካከለኛ የሚባለው 20 ሰው ድረስ ቀጥሮ የሚያሰራ ነው። ከዛ በኋላ ከፍ እያለ ሲሄድ ሞር ኩባንያው እየገዘፈ ይሄዳል ማለት ነው። እና ይሄ ምንድን ነው? ተመልከት እንግዲህ አሁን እዚህ ጋር ሁለት አሃዝን ነው የምነግርህ። 90% ናቸው፣ ግን ከ90% ደግሞ 1.9% ብቻ ነው የብድር ከሚባለው 1.9% ነው፣ ወይም 2% ብለው 2% ብድር እያገኙ ነው። እነሱም 90% ናቸው። ኋይል በጣም ግዙፍ ላርጅ ኮርፖሬሽንስ የሚባሉት ግዙፍ የሚባሉት ኩባንያዎች ደግሞ ከሚቀርበው ክሬዲት 40%ቱን ክሬዲት የሚያገኙት እነሱ ናቸው፣ ግዙፍ ኩባንያዎች ናቸው። እነዚህ አነስተኛና ጥቃቅን የሚባሉት ኩባንያዎች አይደሉም ይህንን ክሬዲት እያገኙ ያሉት። እና የአገሪቷ ላይ ያለው የፋይናንስ ስርዓት ወይም የባንኪንግ ሲስተም ይሄ ሊትል ጋይ የምትለውን እነሱን የገፋ ነው፣ እነሱን ያገለለ ነው የሚል አውድ ያለው ጥናታዊ ጽሁፍ ነበር የቀረበው ማለት ነው። እንግዲህ ምንድን ነው ብዙም እንትን የሚያደርግ አይደለም። መረጃውን ስትመለከት በትሪሊየን የሚቆጠር ብር ነው እየተፈለገ ያለው እነዚህ ኩባንያዎች ማለት ነው። ግን ምንድነው
ኮላተራል ትራፕ አለባቸው፣ ማስያዣ የላቸው። ባንኮች ደግሞ የአገሪቷ የፋይናንስ ስርዓት ላይ መሰረት አድርገው የሚሰሩ ባንኮች ደግሞ ትኩረታቸው ምንድን ነው? ማስያዣ ይፈልጋሉ፣ ኮላተራል ይፈልጋሉ። በሚገባ ይመጣሉ ሁላ። አዎ ያንተ ጭንቅላት ውስጥ ያለው $1 ሚሊዮን ሀሳብ ኮላተራል አይደለም። አሁን ኤግዚስት በሚያደርገው ስርዓት ማለት ነው። ኤግዚስት በሚያደርገው ስርዓት ኮላተራል ምንድን ነው? ህንጻ፣ ቋሚ ንብረት፣ ቤት አለ ሆይ፣ ህንጻ አለ ሆይ። እንደውም እነ መኪና ምናምን ራሱ እኮ ቀርቷል። አሁን ተንቀሳቃሽ ስለሆኑ ምናልባትም ከዋስትና አንጻር ዋስትናቸውን ሊያጡ ይችላሉ። ኤግዛክትሊ። ስለዚህ ቦታ አለ ሆይ፣ ህንጻ አለ ሆይ፣ ቤት አለ ሆይ፣ ስንት ካሬ ላይ ነው? 72 ነው፣ 500 ነው፣ 1000 ካሬ ነው እየተባለ እየተጠየቅ ነው ማለት ነው። ይሄ ደግሞ ምንድን ነው? ይሄንን ክሬዲት አክሰስ ማድረግ የሚችሉት እነዚህ ያልኩ ኩባንያዎች ናቸው ማለት ነው። እነዚህ ግዙፍ ላርጅ ኮርፖሬሽንስ የሚባሉት ማለት ነው። ለምሳሌ የ20 ምናምን ዓመት 25 24 ዓመት ልጅ ሶፍትዌር ዴቨሎፐር፣ የሶፍትዌር የሚሰራ ኮደር ነው፣ አፕ ዴቨሎፐር ነው። እንደዚህ አይነት ነገሮች አብዛኛው ስራው ከኮምፒውተርና ከእንትኖች ጋር የተገናኘ ነው። ይሄ ልጅ ሃይፖቴቲካሊ ስፒኪንግ እንግዲህ በምናብ ብንስለው እንትን ያለው ይሄ ኮወርኪንግ ስፔሶች አሉ አይደል? ከተማ ውስጥ ቢሮ ኪራይ አትከፍልም። ምንድን የምታረገው? ዴስክ አለ፣ እዛ ዴስኩን ትከራያለህ። ኮወርኪንግ ስፔስ ይባላል። ዴስኩን ሄደህ ስትከራይ እዛ ዴስክ ላይ ተቀምጠ ስለምትሰራ በወር 1500 ብር 2000 ብር ልትከፍል ትችላለህ ለዛ ዴስክ። አንተ የምትሰራውን ስራ ግን ኦንላይን አውጥተህ ፕሌይ ስቶር ላይ አፕ ስቶር ላይ ኦር ሶፍትዌርን የሆኑ ሰዎች ጋር የሆነ ቢሮ እየሄድክ ለመሸጥ እየሞከርክ ይሄንን ብትገዙኝ እንደዚህ ያቀልላችኋል፣ ስራችሁን እንደዚህ መልኩ መስራት ትችላላችሁ ያለ ይንቀሳቀሳል ማለት ነው። ይሄ ልጅ ከዚህ እንትኑን ለማስፋት ቢዝነሱን ለማስፋት ወይም እንቅስቃሴውን የበለጠ እንትን ለማድረግ ለምሳሌ ሰርቨር ኪራይ ሊኖርበት ይችላል። የሆነ ነገር ሆስቲንግ አገልግሎቶች ሊፈልግ ይችላል። ለእነዚህ ገንዘብ ሊፈልግ ይችላል። ገንዘብ የለውም። ገና ከኮሌጅ የወጣ ተማሪ ነው። ክሬዲት አያገኝም። ምንድን ነው የሚያስይዘው? ላፕቶፕ ምን ያደርግለታል? በቃ የኢትዮጵያ ፋይናንስ ተቋማት ለዚህ ልጅ የማበደር ፍላጎት የላቸውም። ሌላው እንደ ብዙ በምናብ ብንስላት ደግሞ አንድ የ27 ዓመት ልጅ አለች። ያቺ 27 ዓመት ልጅ ይሄ ቅመማ ቅመም መፍጫ ማሽን አላት እና ቅመማ ቅመሞች ነው የምትሰራው። ይሄ እነዚህ እንግዲህ ባይ ዘ ዌይ ማይክሮ የምትላቸው ውስጥ ያሉት ናቸው። ቅመማ ቅመም ነው የምትሰራው ለሱፐር ማርኬቶች፣ ለባልትና፣ ለምናምን እንደዚህ አይነት ቦታዎች እየሄደች እቃዋን ትሸጣለች ማለት ነው። እሷም ያላት ምንድነው አንድ ነገር ያቺን የምትፈጭበት ማሽን ነው ያላት። በቃ ብሌንደር ልትለው ትችላለህ። የቡና መፍጫ አይነት ማሽን የሆነች ማሽን ነው ያለቻት። እሷን የተጠቀመች ነው ቢዝነሷን የምትሰራው። ቢዝነሷን ለማሳደግና የሆነ ደረጃ ለመድረስ ግን ሄዳ ባንክ ብር አበድሩኝ ብትል ማንም ይሰማት የለም። ማንም አያበድራትም። ለምን? ኮላተራል የላትም። ምንም ያቺን መፍጫ ማሽን ማስያዝ አትችልም። ገባ አይደለ? ኮላተራል ትራፕ የሚባለው አዎ፣ አውሮፓ ውስጥ ወይም ደግሞ ምዕራቡ ሀገራት ላይ ባህር ማዶ ውስጥ ማለት ነው። እነዚህ ነገሮች እጅግ በጣም ተከብረው ተወደው ምንድን ነው ሀሳባችሁ እስኪ ያምጡት፣ ሀሳብ የሚሸጥበት ከዚህ ቀደም ካንተ ጋር ካወራሁኝ አላውቅም። እነዚህ ሀሳቦች ቅድመ ኢንቨስትመንት ትራክ ውስጥ ገብተው ይሄንማ ኢንቨስት ብናደርግበት በጣም አዋጭ ነው። ስለዚህ በዚህ ጉዳይ ላይ እኔ ይህንን ነገር ማድረግ እችላለሁኝ፣ ይህን ያህል ኢንቨስት ማድረግ እችላለሁ። ሰዎቹ ተጠይቀው ሳይጠይቁ ማናቸው ተብሎ ዲክቴክት ተደርገው ተፈልገው ነው ኢንቨስት የሚደረግባቸው። ምናልባት ሩቅ ስለነበረ ቴስላ በምናብ ያለ ኤሌክትሪክ መብራትን ዘረጋለሁ ያለው አካባቢ የእሱም ፕሮጀክት ለመምራት ኦር ደግሞ ገንዘብ ለመልቀቅ የዛኔ አስቸጋሪ ነበር። አሁን በሰለጠነው ዓለም ግን ወደዚህ መጥተህ እነዚህ ነገሮች ምላሽ ከሌላቸውና ዋጋ ማያገኙ ከሆነ እንዳልከው በገንዘብ ድርቅ በሚፈልገው ደረጃ ማድረግ አንችልም የሚለውን ነገር ያሳምናል። አዎ ምን መሰለህ፣ አንድ የእንትን ጉዳይ አለ። ፖሊሲ ነው፣ ፖሊሲ አይደለም፣ አሰራር። እንደ ቢዝነስ እዚህ ሀገር ኤንጅል ኢንቨስተርስ የሚባሉ ብዙ ጊዜ የሉም። ቬንቸር ካፒታሊስት የሚባል የለም። ምንድን ናቸው እነሱ? አስረዳለሁ። እና ፕራይቬት ኢኩዊቲ የሚባል አሉ። እነዚህ ናቸው። ሁሌ ባንኮች ላያበድሩ ይችላሉ።
እኛ ሀገር በአበዳሪ ማን ነው? ወይ ባንክ ነው ወይ ጥቃቅና አነስተኛ ነው እኛ ጋር አበዳሪ ማለት ነው። ማይክሮ ፋይናንሶችና ባንኮች ናቸው እኛ ጋር የሚያበድሩ። ሌሎች ሀገር ስትሄድ ራሱ ባንክ አለ፣ ሴቪንግስ ኤንድ ሎን አለ፣ ኤክስ ባንክ ዋይ ባንክ የምትለው ያበድራል። ሌሎቹ እነማን ናቸው? ኤንጅል ኢንቨስተሮች፣ ፕራይቬት ኤኩዊቲዎችና ቬንቸር ካፒታሊስቶች ማለት ነው። እነዚህን ደግሞ የት መሰለ በብዛት የምታገኛቸው? አሜሪካ ጥሩ ማሳያ ናት። እንትን ሂድ፣ ሲሊከን ቫሊ ሂድ። ሲሊከን ቫሊ ማለት እንግዲህ የቴክ ቢዝነሶች እዛ ነው አካላቸው ዋና በቃ መፍለቂያቸው። ኢንዱስትሪው ዋና እንቅስቃሴ እያደረገ ያለው የት ነው? ሲሊከን ቫሊ ነው። ይህ ማለት ምንድን ነው? እዛ አካባቢ ቢሮቸውን ይከፍታሉ እነዚህ ኤንጅል ኢንቨስተሮችና ቬንቸር ካፒታሊስቶች ኦር ፕራይቬት ኢኩዊቲ ፈርሞች የሚባሉት ማለት ነው። ምንድን ነው የሚያደርጉት? ስታንፈርድ ዩኒቨርሲቲ ለምሳሌ አንተ እዛ ማስተርስን እየተማርክ ነው። ፕሮጀክትህ አንድ ለየት ያለ አዲስ ከኤአይ ጋር የሚሰራ የሆነ ለፔስቲሳይድና ይሄ ፕሪዲክት የሚያደርግ ዌዘር ኮንዲሽንም ምናምን የሚል የሆነ ነገር እየሰራ ነው። ይመጣሉ እነዚህ ባለ ሀብቶች ገንዘብ ያላቸው ማለት ነው፣ ኤንጅል ኢንቨስተሮች። ኤንጅል ኢንቨስተር ምንድን ነው የሚያደርገው? ይመጣና ሀሳብን በጣም ስለልኩት ገንዘብ እሰጥሃለሁ፣ ብድር አይደለም እሰጥሃለሁ፣ ሼር ስጠኝ፣ ኩባንያ ፎርም እናድርግና እዛ ኩባንያ ላይ በሼር ልግባኔ ለእኔ 60% ሊያዝ አንተ 40% ያዝ፣ ወይም እኔ 50 እንያዝ 51 49 እንያዝ። ከዛ በኋላ ይሄንን እኔ በምሰጥ ገንዘብ የበለጠ እያሳደግከው ትሄድና ትልቅ እናደርጓለን ኩባንያ። እነዚህ ኤንጅል ኢንቨስተሮች ይባላሉ። ስሙ ራሱ ምንድን የመላእክ ኢንቨስተሮች ናቸው። ብድር አይደለም እያበደሩ ሪስክ ነው እየወሰዱ ያሉት። ግን ሀሳብን በጣም ስለወደዱትና ስለገዙት ነው ኤንጅል ኢንቨስተሮች አንተ ጋር የሚመጡት። እዚህ ጋር ያ ያልኩ የሶፍትዌር የሚሰራው ልጅ እዚህ ይሄ ሼርድ ኮወርኪንግ ስፔስ ላይ የሚሰራው ልጅ ኤንጅል ኢንቨስተሮች ሲኖሩ ተጠቃሚ ይሆናል ማለት ነው። እጅግ በጣም ቬንቸር ካፒታሊስቶች የሚባሉት ደግሞ ምንድን ነው? እነዚህ ከእንትን ደግሞ ከፍ ያሉ ናቸው፣ ከኤንጅል ኢንቨስተር ከፍ ያሉ ናቸው። ያበድሩሃል፣ ግን ሲያበድሩ በጣም በአነስተኛ ኢንትረስት በጣም በረጅም ጊዜ የሚከፈል የሚጠይቁ ግፋቢል ትርፍ ተካፋይ ለመሆን ነው እንጂ ቦርድ ላይ ኢንቮልቭመንት ላይ ጠይቁ ይችላሉ። የሆነ ነገር ብዙ የላላ አይነት አሰራሮች ነው ያላቸው ማለት ነው። እነዚህ ደግሞ ምንድን ናቸው? ቬንቸር ካፒታሊስቶች የሚባሉት ናቸው። ከዚህ ቀጥሎ ያሉት ደግሞ ማን ናቸው? ፕራይቬት ኢኩዊቲ ፈርሞች። ፕራይቬት ኢኩዊቲ ፈርሞች ደግሞ የበለጠ ይተልቃሉ፣ ግዙፍ ናቸው። ትልቅ ኢንቨስትመንት ይዘውልህ ይመጣሉ። ካሽ ኢንጀክት ያደርጉልሃል። ኩባንያህን ለማሳደግ ኦልሬዲ በደንብ ትራክ ሬከርድ ታይቶ ኤስታብሊሽ ያደረገ ካምፓኒ መሆኑ ታይቶ ያን ነገር አጥንተው ዲው ዲሊጀንስ አሰርተው ምናምን ይገባሉ ማለት ነው። እንደዚህ አይነት አሰራር አለ እነሱ ጋር። ሌላውም ዓለም የተለመደ ነው። አውሮፓም ምናምን አፍሪካዎች ውስጥም አሉ። አፍሪካ ሀገራትም የፕራይቬት ኤኩዊቲና እነ ኤንጅል ኢንቨስተርስ እነ ቬንቸር ካፒታሊስቶች ማለት ነው። እኛ ሀገር ብቅ ጥልቅ በአንድ ወቅት ላይ መጥቶ ነበር ቪሲ ስራ የቬንቸር ካፒታሊስቶች ሆነን እንሰራለን ብለው የመጡ ነበሩ። ብዙም እንትን ሲያደርጉ አላየንም። ፕራይቬት ኢኩዊቲም አንድ ሁለት የተሞከረ ነበር የዛሬ 10 ዓመት ምናምን ገደማ። ብዙም እንትን አላደረጉ። በቅርቡ ምን ያይቻሉ። ግን ይሄ ኮመን ትሬንድ አይደለም። እነሱ ጋር ስትሄድ ግን አሉ። አሁን ለምሳሌ እንትና አሉ እነ ፒተር ቲል የሚባል ሰውዬ አለ። ፒተር ቲል የሚባለው ሰውዬ እነ ኢሎን ማስክ የቅርብ አብረው ፔፓል ማፊያ የሚባሉት ፔፓል የሚባለውን ኩባንያ ሲመሰርቱ አብረው የመሰረቱ ናቸው። ሲሊኮን ቫሊ ውስጥ በጣም ስሙ የገነነ ሰው ነው። ፓለንቲር የሚባል ኩባንያ ያለው አሁን የሚታወቀው የታወቀ ፕራይቬት ኢኩዊቲ ስራ የሚሰራ ሰው ነው። በትንሽ ገንዘብ አዳዲስ ቢዝነሶች ላይ ኢንቨስት ያደረግን እነዛ ቢዝነሶች እያደጉ ይሄዳሉ። እነ ፌስቡክ እዚህ ደረጃ የደረሱት፣ እነ ጉግል እዚህ ደረጃ የደረሱት፣ እነ አማዞን እዚህ ደረጃ የደረሱት በፕራይቬት ኢኩዊቲ አንዳንዴ በኤንጅል ኢንቨስተር አንዳንዴ በቬንቸር ካፒታሊስቶች እገዛ ነው ማለት ነው። ባንኮች አይደሉም። ለእኛ ሀገር ተመሳሳይ ቢዝነሶች እንደ ትልቅ የሆነ ኦፖርቹኒቲ ክሪኤት ሊደረግ የሚችልበት ኤሪያ ምንድን ነው? የእኛ ሀገር ባለሀብቶች ባንኮቹ ብቻ መጣል የለበትም።
የክሬዲት ፋሲሊቲን አክሰስ የማድረግ ጉዳይ፣ ክሬዲት ፋሲሊቲን የማቅረብ ጉዳይ የባንኮች ሳይሆን እነዚህንም አሰራሮች በምን አይነት ህግ ማዕቀፍ ውስጥ መግባት ይቻላል? እንዴት አድርጎ ነው እዚህ ሀገር ኤንጅል ኢንቨስተር መንቀሳቀስ የሚችለው? ራሱ ኢንቨስተሩንም ፕሮቴክት ከአርገህ የስራው ወይም የቴክኖሎጂውን ባለቤት የፈጠራውን ባለቤትን ፕሮቴክት አድርገህ ውጤታማ ሊያረግ በሚችል ደረጃ እንዴት ነው ሊሰራ የሚችለው? ለምሳሌ ቴሌብርን ክፈተው፣ የቴሌብርን ሱፐር አፑን ክፈተው። ሱፐር አፑን ከፍተው ውስጥ ያሉ በጣም ብዙ አፕሊኬሽኖች አሉ አይደል? ብዙ ክፍያ የምትፈጥረው ራሱ የቴሌ አለ። ከቴሌ ውጪ ደግሞ ያሉ የሰርድ ፓርቲ አፖች አሉ። እነ ራይድ፣ እነ ቀጠሮ፣ እነ ምናምን እነዚህ በጣም ብዙ አፕሊኬሽኖች አሉ። እነዚህ ውስጥ የምታያቸው አፕሊኬሽኖች በትንሽ ኮምፒውተር ላይ በአንድ ኮምፒውተር ላይ የተሰሩ አፕሊኬሽኖች ናቸው። እነዚህን አፕሊኬሽኖች ኤክስፓንድ አድርገው እነዚህን የሰሩ ሰዎች ኤክስፓንድ አድርገው የተሻለ ደግሞ ተለቅ ያለ ሰፋ ያለ ተለቅ ያለ ሰፋ ያለ አሁን አብዛኛው ነገር ዲጂታላይዝ የሆነ ነው። ብዙ ነገር ከትራፊክ ፖሊስ ጋር የሚኖርህ እንትን ከትራፊክ ማኔጅመንት ጋር የሚኖር በአፕሊኬሽን ነው ምናምን። ይህን የሚሰሩት ልጆች በቬንቸር ካፒታሊስቶችና በኤንጅል ኢንቨስተሮች አሁን እየሰሩት ያሉት አሉ። ደግሞ ከስር የሚመጡ አሉ አዳዲሶች፣ ከስር የሚመጡ አሉ አዳዲሶች። አዲስ ትውልድ ይመጣል አይደል እንዴ? ተምሮ ሰልጥኖ አዲስ ሀሳብ ይዞ የሚመጣል አይደለ? እነዛን ሀሳብ ይዞ የሚመጡት ሰዎች ቢዝነሳቸውን ለማሳደግ ኦር ሰምቲንግ ግዴታ አዋሽ ባንክ ኦር ንግድ ባንክ ኦር ወጋገን ባንክ እናት ባንክ እያልክ እዛ ጋር መሄድ የለብህም። በቅና መጠየቅ ላይ ኖርብህ ይችላል። ሲጀምር ባንኮች ይሄ እነሱ የሚከተሉት ሞዴል ሎ ሪስክ ሃይ ሪተርን ሞዴልን የሚከተሉት። ሪስኩ በጣም ሎ ነው። አንተ አበድረህ ያበደርከው ቢዝነስ 1000 ካሬ መጋዘን ካለው ሎ ሪስክ ነው። ቢዝነሱ ሰርቶ ማትረፍ ከቻለ ገንዘቡን ይመልሳል የተበደረውን፣ ካልቻለ የወሰድ ኮላተራል ያስከውን ቦታ ትወስዳለህ ነው። ሎ ሪስክ ሃይ ሪተርን። እነዚህኞቹ ግን ሎ ሪተርን ሃይ ሪስክ ናቸው በጣም። ሎ ሪተርን ሃይ ሪስክ ብዙ ጊዜ ደግሞ በባንኮች አይደለም እንትን የሚደረገው። አንድ ባንኮች ብዙ ጊዜ ግለሰቦች ይህን ሪስክ የሚወስዱት። እኔ ያዋጣኛል ብዬ የማስብ ከሆነ አህመዲን እንደዚህ አይነት ቢዝነስ አይዲያ ያለ ያንተን ቢዝነስ አይዲያ እኔ ሰፖርት አረጋለሁ። ቢኮዝ አንተ ጋር ፖሊሲ የለም፣ ህግ የለም፣ ማዕቀፍ የለም፣ ቦርድ የለም፣ አስተዳደር የለም። የምትመራው በራስህና በገባ ሲስተምና ነገሮችን በምታስኬድባቸው መንገድ ስለሆነ እኔ 500 ሺህ ብር አለኝ፣ አህመዲን 500 ሺህ ብር ይፈልጋል። አህመዲን 500 ሺህ ብርን ስትፈልግ ምንድነው ቢዝነስህ ብዬ ጠይቃለሁ። ይሄንን ሰርቼ እንደዚህ አድርጌ በዚህ መልኩ ምናምን። እስቲ ቢዝነስ ፕላን። እንደውም አንተ ስለ ቢዝነስ ብዙ አታውቅም። አንተ ሞር እውቀት እዛው ደረቁ ቴክኖሎጂው ላይ ነው። ቢዝነሱን ስለማታውቀው እኔ ቢዝነሱ ላይ በደንብ አግዛለሁ። ቢዝነሱን እኔ ራን አረጋዋለሁ። የዚህ ኩባንያ ላይ 51% ወይም 55% 45% ያንተ ነው። በዚህ መልኩ እንስራው። ከዛ በተረፈ ገንዘቡን ሰጥቼ በዚህ መልኩ ነው ማኔጅ የምናረጋው። አትራፊ ሲሆን የትርፉ ተካፋይ እንሆናለን እልሃለሁ። ገብቶሃል አይደለ? ይሄ ነው የእንትን የሚሉ አሰራር። ሪስኩ ሃይ ነው። እኔም ገንዘቤን አውጥቼ በደንብ እንትን ማድረግ እፈልጋለሁ። ካንተ ጋር ያንተ የሰራውን ቴክኖሎጂ ላይ ኢንቮልቭ አድርጌ መስራት እፈልጋለሁ። ብዙ አይነት እንትኖች አይዲያዎች እነዚህን ክሬዲት አክሰስ ማድረግ ባለመቻላቸው ምክንያት ከመሬት መነሳት ያቃታቸው በጣም በርካታ ናቸው። ይሄ ነው ሜጀር ኢሹ እዚህ ጋር ያለውና ምንድነው ዋናው በቃ ባንኮቹ ኮላተራል ቤዝድ ኮላተራል ትራፕ ውስጥ ነው ያሉት። ፕሮፐርቲ ይፈልጋሉ። ያንን ፕሮፐርቲ ካላዩ ሳንቲም እንትን ፍራንክ ላንተ አይሰጡ። ምንም አይነት የብድር ፋሲሊቲ ላንተ አይደረግልህም ማለት ነውና ዋናው ምንድነው ከዚህ ትራፕ ውስጥ መውጣት የሚቻለው እንግዲህ ዘገባው ላይ የሚተነሱ እንግዲህ አንባቢዎች አድማጮች መለስ ብለው የሪፖርተር የእንግሊዝኛው ጋዜጣን ማየት ይችላሉ። የዌብሳይቱ ላይ አለ መረጃው፣ እሱን ማየት ይችላሉ። the best way out conducive የሆነ environment conducive ማለት የተመቻቸ የሆነ environment መፈጠር አለበት። ኤንጅል ኢንቨስትመንት እንዴት አገሪቷ ውስጥ መምጣት እንደሚችል፣ ቬንቸር ካፒታሊዝም እንዴት መምጣት እንደሚችል እና ፕራይቬት ኢኩዊቲ ኩባንያዎች ሞር ተበራክተው አይዲያዎች እነሱ የሚሄዱበት ወደ እነሱ ሄደው አይተው እነሱ ጋርም እየመጣ ብዙ አይዲያዎች የሚፈልቁበት አገር ስለምትሆን ኢትዮጵያ
በዛ መልኩ እንትን ልታረገው ትችላለህ ማለት ነው። ልታሳድገው ትችላለህ። ይሄንን የ2.46 ትሪሊየን ብር ማለት በጣም ብዙ ብር ነው። ይሄንን ጋፕ በከፍተኛ እንቅስቃሴ በማድረግ ምክንያቱም ባንክን ያለ ኮላተራል ብትለው የሼርሆልደር ገንዘብ ብዙ እኮ ነው የሚሰራው። የሼርሆልደር አመታዊ ሪፖርት ሲቀርብ ያለ ማስያዣ 5 ቢሊዮን ብር አበደርኩኝ ብሎ ቢያቀርብ ምንድን ነው የሚለው? ብሔራዊ ባንክም መጀመሪያ አይፈቅድለትም። ሼርሆልደሮቹም ምን ስለሆንክ ነው 5 ቢሊዮን ብር ያለ ማስያዣ ያበደርከው ይላል። ብራችንን የታደረስከው ነው የሚሆነው እንጂ ኤግዛክትሊ የፈቃጁ ጉዳይ አይደለም የሚሆነው። ኤግዛክትሊ ሲስተሙ ይሄንን እንትን ያደረገ አይደለም። ይሄንን አቃፊ ያደረገ አይደለም። እና አንትረፕረነርሺፕ በተለይ ስራ ፈጠራ የሚባለው ነገር እንዲያድግ ጎን ለጎን አብረው መሄድ ያለባቸው ነገሮች አሉ። ግን አሁን የገባቸው ይመስለኛል። ማለት የገባቸው ስልህ መጀመሪያም ይገባቸዋል እኮ፣ ግን በሀገሪቷ ውስጥ ያለው ሲስተም እንዴት ነው? ሰዎች ከቦታ ቦታ ሲንቀሳቀሱ፣ ሲስተማቸውን ሲዘረጉ፣ ፈቃዳቸውን ሲያወጡ፣ ራሳቸው በዚህ ሲስተም ውስጥ መታቀፍ ሲፈልጉ ምንድን ነው ባህሉ? የዛ ሲስተም ባህል የብድር አሰጣጥና መቀበል፣ የእነዚህ ማይክሮ ፋይናንስ የምንላቸው ተቋማትንም ያላቸው ትሬንድ ባህሉ ብዙ ሰው ባለው ንግድ ትንሽዬ ንግድ እዛው እያደረገ ረጅም ዓመት የመነገድ ባህል ነበረ። ሄዶ ተበድሮ ተቀብሎ መጥቶ ራስን ከማሳደግ ይልቅ ንግዱ ላይ እዛው የመቆየት ወይም ደግሞ ከግለሰቦች የምትበድር ትሬንዳችን በራሱ የቀረ ነበረ። አዎ የራሱ የቢዝነሱ ተፈጥሮ አለ። ለምሳሌ አሁን የቁብ ካልቸርን ስታይ የቁብ ክሬዲት አክሰስ የምታረግበት ያለ ወለድ ማለት ነው። ወለድ የሌለበት እኔ አንተና እዚህ ቢሮ ያለን አንድ 10 ሰዎች በየወሩ ይሄን ያህል ብር እንጣል ወይ በየሳምንቱ ይሄን ያህል ብር እንጣል ብንል መጀመሪያ አንተ ሲወጣለ አንተ ወስደህ ቢዝነስን ትሰራበታለህ። ከዛ በኋላ ትጥላለህ። ሁለተኛ ዕጣ እኔ ደረሰኝ ከሆነ ደግሞ እኔ እቀጥላለሁ። ሶስተኛ ዕጣ እየተባለ ይሄዳል ማለት ነው። ምንድነው በቀላሉ ባንክ አዚቲዝ አሁን ያለው ሲስተም የኢትዮጵያ ባንኮች በዋነኝነት እንትን እያደረጉ ያሉት ሰርቭ እያደረጉ ያሉት ግዙፍ ኩባንያዎችን በዋነኝነት ያው ቁጠባ አለ፣ ይሄ ሴቪንግ ስራው አለ፣ ቆጣቢ የደሞዝተኛውም የምኑም የሚያደርገው አለ። ብድር የሚሰጠው ግን ለባለ ሀብት ነው፣ ለግዙፍ ኩባንያዎች ነው። ያ ሲስተም ከመቀየር ያንን ሲስተም መቀየር ኢቴክስ በጣም 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 ከባድ የሆነ አብዮት፣ ሴክተሩ ላይ ከባድ የሆነ አብዮት ይፈልጋል። ቀላልም ነው ግን ሴክተሩን እኔ በራሴ የገባኝን ነገር እኛ እንግዲህ ፖሊሲ አውጪም ቀያሪም አይደለንም፣ ግን ለራሴ የገባኝን አንድ ነጥብ እዚህ ጋር ለማስቀመጥ ለአድማጮቻችንም አሁን ባንኮች 200 ሚሊዮን 300 ሚሊዮን ብድር ሰጥተው እነሱ በሌላ ቋንቋ ሌላ ያላበደሩት ትልልቅ ተቋማት መጥተው ከዛ ባንክ ጋር ገንዘብ የማስቀመጥ ገንዘብ የማከማቸት ሲስተም ውስጥ የመግባትና በጣም ፍሬንድሊ ሆኖ የመስራት ባህላቸውን ያዳበሩት እነዛ ናቸው። ሶ ለባንኩ ደግሞ ትርፋማነትም ለመሆን ብዙ እንቅስቃሴዎችንም ለማካሄድ ለሌሎችም ሰዎች የማበደር አቅሙን አክሰሱን የሚያሳድገው እዚህ ጋር በሚያገኘው ከ500 ሚሊዮንና ከዛ የበለጡ ገንዘቦችን አክሰስ ከሚያደርጋቸው ጥቂት ተቋማት ጋር የራሱን ሲስተም ያሳልጣል። እዛ ጋር ቢመጣ የሚቀበለውም ነገር የለም፣ ሰጥቶ የሚጠብቀውም ነገር የለም፣ ዋስትና የሆነውም ነገር ስላልነበረው አሁን አዳዲስ አስተሳሰቦች መጥተው ቢሆንም የእነሱን መስኮት አዘጋጅተንላቸው እዚህ ውስጥ ካልገቡ በስተቀረ ባንኩም የሚያድገው እድገት የተለመደ ይሆናል፣ ኢኮኖሚውም እዛ ጋር በተለመደ ሲስተም ይሆናል። ሶ ብዙ አዋጭ አይደለም። ሌላው ዓለም እየሰራበት ነው። አዎ የሲስተም ለውጥ ነው በዋነኝነት የሚያስፈልገው ነው እንግዲህ ፍሬ ነገሩ። መልካም ቀደም ሲል ያነሳነው ነጥብ በዋናነት ሀሳባችንን የደመደም ነው ከሲስተም ጋር ተያይዞ ያሉ ለውጦች ካሉ በጉዳዩ ላይ ብዙ መስራት ይቻላል የሚል ነገር ተነስቷል። በባንክና በማይክሮ ፋይናንስ ብቻ አይመስለኝም። ምናልባት ከባንክ ሲስተም ጋር በራሱ አጠቃላይ የባንክ ሲስተምና ኔትወርኩ ከማህበረሰቡ እንዳጠቃላይ ማይክሮዎቹን ትታቸው ከማህበረሰቡ ጋር አጠቃላይ ያለውን የባንክ ሲስተም ኔትወርክ የገንዘብ ማውጣት፣ የገንዘብ መቀበል፣ የብድር መስጠት፣ ብድር መመለስ፣ ሌሎች ኔትወርኮችም እዛ ላይ ዓለም በምን አይነት ሲስተም እየሄደ ነው የፈጠነው የሚለውን ነገር አይቶ እነሱንም መቃኘት ያስፈልጋል ባይ ነኝ። ያው በጥንቃቄ የእነሱ ሲስተሞች አንዳንዴ ለውድቀታቸው ምክንያት ይሆናል። የተለያዩ ፋይናንስ የቀውሶች በሚመጡበት ጊዜ እነሱ የሚፈጥሯቸው ሲስተሞች ሁሉም ቆንጆ ነው ማለት መልካሙን እየወሰድክ ትምህርት እየያዝክ
ራስህ ጋር ዴቨሎፕ እያደረግ የራስህን መልክ እያስያዝከው ታስኬደዋለህ። ጥሩ መልክ እያያዝ ይሄዳል። ዝም ብሎ እንደመጣ እንደወረደ ኒውዮርክ የሰራውን እዚህ ብለህ ብታመጣ መጥፊያ ሊሆን አይችልም። የውጭ መጽሐፍ ተርጉመው እያንዳንዱ የሚያወራው ነገር ዊንተር ተራራው በረዶ እያለ የሚያወራው ነገር እኛ ጋር አለ ማለት አይደለምና ሲተረጎም በራሱ ቋንቋ የሚተረጉሙ ተርጓሚዎች ጥሩ ተርጓሚ ናቸው ይባላል። ለማንኛውም ወደ ቀጣይ ጉዳያችን እንለፍ። በሀገር ውስጥ እንደው ከጥያቄ ልነሳና አንተ አሜሪካን ውስጥ ትልልቅ ድርጅቶች አሉ በጣም ትርፋማ የሆኑ እነዛ ተቋማት ላይ አቅሙ ካለ ኢትዮጵያዊ ሆነ ኢንቨስት ላድርግ አብሬያችሁ ልስራ ብትል የሀገሬው ሰው እያለ አንዳንዶች የማይፈቅዱ ሀገራት ሊኖሩ ይችላሉ። አንዳንዶች ደግሞ በራቸውን ክፍት አድርገው ራሳቸውንም እነዛን ግለሰቦች ሲጠቅሙ ይስተዋላል። እኛ ሀገርም ይሄ ትሬንድ መጥቶ ነበር ልበል። በድርጅት ውስጥ የሆኑ ትልልቅ የመንግስት ተቋማትም የሆኑ ፋብሪካዎች ላይ ኢንቨስት የማድረግ ባህል ለውጭ ሀገር ዜጎች የመስጠት ትሬንድ ነበረን። ያን ነበረውስ ከምንን ስጋት ከመፍራት ነው ወይስ ደግሞ የትኛውን ነጥብ ማንሳት እንችላለን? ከዛ አንጻር አሁን የሰማነው አንድ አዲስ ነገር አለ። ምንድን ነው የሚለውን ነገር እስቲ ካንተ እንስማው ብዬ ነው። አዎ እንግዲህ የኢትዮጵያ ካፒታል ገበያ ባለስልጣን አንድ አዲስ ኢንትሮዲዩስ ሊያደርገው ይዞት የመጣው ነገር አለ። እሱም እንግዲህ ኤፍዲአይ ሲባል ስንት ታውቃለህ አይደል? ፎሪን ዳይሬክት ኢንቨስትመንት፣ የውጭ ቀጥተኛ ኢንቨስትመንት የሚባለው የነበረ ነው ያለ ነው፣ ወደፊትም ይቀጥላል። ኤፍዲአይ ማለት የውጭ ሀገር ኩባንያዎች የውጭ ሀገር ካፒታልና ኢንቨስትመንትን ይዘው መጥተው እዚህ ሀገር ቢዝነሳቸውን እንደ ሀገር ነው የምንቀበላቸው። ቢራ ፋብሪካዎቹ ጥሩ ማሳያ ናቸው። ሃይኒከን ፎሪን ዳይሬክት ኢንቨስትመንት ነው። ምንድነው እንደውም ፕራይቬታይዝ ነው የተደረገው፣ ግን የውጭ ቀጥተኛ ኢንቨስትመንት ነው። በመንግስት ይዞት ስር የነበሩት ሁለት ቢራ ፋብሪካዎች በደሌ ቢራና ሀረር ቢራ የሚባሉትን ሁለቱን መጥቶ አይ ቲንክ ያኔ 163 ምናምን ሚሊዮን ዶላር ነው የከፈለው። ከዛ በኋላ የራሱን ኤክስትራ ገንዘብ ኢንጀክት አድርጎ ቅሊንጦ አዲስ ፋብሪካ ገነቡ፣ አስፋፉ። አሁን በቮሊዩም እነሱ ናቸው መሰለኝ አገሪቷ ላይ ቁጥር አንድ የተቀመጡት። በተመሳሳይ ዲያዦ የሚባለው እንግሊዙ ኩባንያ ሜታ ቢራ ፋብሪካን መጥቶ ያኔ የእነሱ ደግሞ ወደ 250 ሚሊዮን ዶላር ነበረ። ቆይቷል። ከነዚህ በኋላ ተቀራራቢ ጊዜ 2012 ላይ ነው ሁለቱም እንደ አውሮፓውያን አቆጣጠር ማለት ነው ሁለቱም ወደዚህ የመጡት። አሁን ይሄ ፎሪን ዳይሬክት ኢንቨስትመንት ነው። መጀመሪያ ዙር ፕራይቬታይዜሽን ላይ ቅዱስ ጊዮርጊስ ቢራን ቢጂአይ ሲገዛው ያኔ አይ ቲንክ በ10 ሚሊዮን ዶላር ነው ምናምን ነበር የተገዛው። በወቅቱ ያው ምንዛሬውም ምኑም ብሩም ይለይ ነበረ። ወደ 10 ሚሊዮን ዶላርስ የፈጀ ይመስለኛል ባልሳሳት። ከቢጂአይ ጋር ተቀለለውና ቅዱስ ጊዮርጊስ ቀጠለ። ቅዱስ ጊዮርጊስን ቢጂአይ ሲገዛው ማለት ነው። ከዛ በኋላ የራሳቸውን ገንዘብ ኢንቨስት እያደረጉ ይሄ የውጭ ቀጥተኛ የውጭ ኢንቨስተሮች ይመጡና አንተ ጋር ኢንቨስት ሲያደርጉ አዲስ ቢዝነስ ፎርም ሲያደርጉ ወይም ፕራይቬታይዝ የሚደረግ በመንግስት ይዞታ ስር የነበሩ ቢዝነሶች ፕራይቬታይዝ ሲደረጉ ይሄ ኤፍዲአይ ይባላል። አሁን አዲስ የሚመጣው ኤፍፒአይ የሚባለው ነው። አሁን አዲስ የሚመጣው ይሄ ደግሞ ምንድነው? ፎሪን ፖርትፎሊዮ ኢንቨስትመንት ይባላል። ልዩነት አላቸው። አዲሱ ነገር ምንድነው? በኢትዮጵያ ካፒታል ማርኬት ባለስልጣን አሁን ኢንትሮዲዩስ የሚደረገው ነገር ወይም አዲስ የሚመጣው ነገር የፎሪን ፖርትፎሊዮ ኢንቨስትመንት ነው። ቤዚካሊ ምን መሰለህ? በቀላል ምሳሌ ለምሳሌ ይሄ ዎል ስትሪት ኒውዮርክ ወይም ለንደን ፋይናንሻል ኤክስቼንጅ ያሉ ግዙፍ ኩባንያዎች ፈንዶች አሉ። የሄጅ ፈንዶች፣ ኢንዴክስ ፈንዶች ምናምን በጣም ግዙፍ ኩባንያዎች አሉ አይደል? ፔንሽን ፈንዶች ምናምኖች አሉ። እነሱ ኢትዮጵያ መጥተው እነዚህ ፈንዶች ኢትዮጵያ ውስጥ ያሉ ኩባንያዎች ላይ አክሲዮን የመግዛት እና ኢንቨስት የማድረግ ፍቃድ ይሰጣቸዋል። ኬንያ ያለ ጡረተኛ ኢትዮጵያ በጡረታ ያጠራቀመውን ገንዘብ ኢትዮጵያ አምጥቶ ኢንቨስት ማድረግ ይችላል ማለት ነው። ማላይ በኢትዮጵያ ካፒታል ማርኬት ባለስልጣን ፈቃጅነት በኢትዮጵያ ሴኩሪቲስ ኤክስቼንጅ ወይም የሰነድ ገበያ ላይ በመሄድ አክሲዮን በመግዛት የኢትዮጵያ ኩባንያዎች ላይ ኢንቨስት ማድረግ ይችላል ማለት ነው። አሁን አዲስ የመጣው ነገር በፊት አይችልም ነበር። ቅድም ለጠየቀኝ ጥያቄ ፐርፌክት። የውጭ ሀገር ዜጋ ኢትዮጵያ ውስጥ አሉ እኮ። ምንድነው ከብዙ ሰዎች ጋር እንትን የሚያረገኝ ካፒታል የአክሲዮን ገበያ
ነበረ ኢትዮጵያ ውስጥ አለ ረጅም ጊዜ ነበረ። አዋሽ ባንክ አክሲዮን ሸጦ አይደል እንዴ ባንክ የሆነው? ወጋገን ባንክ አክሲዮን ሸጦ ነው ባንክ የሆነው። ይሄ ሁሉ የምታያቸው ባንኮች እንዴ አማራ ባንክ 180 ምናምን ሺህ ሰዎች አክሲዮን ሸጦ ነው ባንክ የሆነው። የመጀመሪያው ነው እንደው ብዙ አክሲዮንም በማቅረብ። እናት ባንክ 30 ምናምን ሺህ አክሲዮን ሸጦ ነው ለ30 ምናምን ሺህ ባለ አክሲዮኖች ሼር ሸጦ ነው ባንክ የሆነው። አክሲዮን ገበያ ነበረ ማለት ነው። ግን ምንድነው ማዕከላዊ የሆነ የምትቆጣጠረው ሴንትራላይዝድ የሆነ የካፒታል ወይም የሴኩሪቲስ ኤክስቼንጅ ፕላትፎርም አልነበረም። እሱ ነው አሁን የተፈጠረው። ፐርፌክት ነው። ይሄ ያስማማናል። ልክ ነበር በጣም። እነዛ አክሲዮኖች ሲሸጡ ያኔ አዋሽ ባንክ፣ አቢሲኒያ ባንክ፣ ንብ ባንክ አክሲዮን ለመሸጥ ወደ ገበያ ላይ ሼሮቹን ሲያወጣ አንድ ጀርመናዊ ወይም አንድ አሜሪካዊ ወይም አንድ ደቡብ አፍሪካዊ መጥቶ መግዛት አይችልም ነበር። አክሲዮን የሚሸጡ ለኢትዮጵያውያኖች ብቻ ነበር። መጠቀሙንም መሳተፉንም እንደ ዜጋ ላሉ ተሳታፊና ተጠቃሚ የሆኑ የንግድ ማህበረሰብ ለሆኑት ለሀገሪቷ ዜጋ ቅድሚያ ይሰጣል። ለነሱ ብቻ ነበር። አሁን ግን ለኢትዮጵያውያንም የውጭ ሀገር ዜጋ መጥቶ ኢንቨስት ላርግ ካለ ገንዘቤን የእናንተ ቢዝነስ ለኔ በጣም ቆንጆ ነው ሳየው አትራፊ ይሆናል የሚል ሙሉ እምነት ስላለኝ መጥቼ ሼር መግዛት ፈልጋለሁ። ኢትዮ ቴሌኮም ሳየው በጣም ደስ ይላል እንቅስቃሴው፣ ትርፉ፣ ቁጥሮቹን ሳያቸው በጣም ሳብ አድርገውኛል። ኢትዮጵያ አየር መንገድ እንዴ $10 ቢሊዮን ኤርፖርት ማስፋፊያ ሰርቶ ፕሮፊቱ ወደዛ እንደዚህ ሲያድግ እኔም እዚህ ጋር የበረከቱ ተካፋይ መሆን እፈልጋለሁ ብሎ ሊመጣ ይችላል ማለት ነው። እነዚህ ፖርትፎሊዮ ይዘው የሚመጡ የኢትዮጵያ አክሲዮኖች ላይ ኢንቨስት የሚያደርጉ ኩባንያዎችን ለነሱ የሚፈቅድ ነው ማለት ነው። ፎሪን ፖርትፎሊዮ ኢንቨስትመንት የሚባለው ግን ምንድነው መሰለ? እሺ ጥሩ፣ ለምን አስፈላጊ ነው? ለምን ሆይ ደግሞ ለምን አሁንስ ለምን አስፈለገ? የውጭ ምንዛሬ ነው ይዞ የሚመጣው። በብር አይደለም መጥቶ ያንተን ሼር የሚገዛው። እዚህ ያለው ግን ሎካል ገንዘብ ነው። አንተ በብር ትገዛለህ። እሱ መጥቶ አንተ ጋር ሼር ሲገዛ በዶላር ነው የሚገዛው። መቼም በኢትዮጵያ ብር አይገዛም። በዶላር ስለሆነ የሚገዛው አገሪቷ የምትፈልገውን የውጭ ምንዛሬ ሃርድ ካረንሲ የምታገኝበት አንደኛው መንገድ ነው። ቡናና ወርቅም ብቻ በመላክ አይደለም ዶላር የምታገኘው። አክሲዮንም በመሸጥ ዶላር ልታገኝ ትችላለህ። ፐርፌክት። የውጭ ምንዛሬ ልታገኝ ትችላለህ ማለት ነውና ይሄ ምንድነው አንደኛው ማርኬቱ ሃንግሪ ነው። አሁን ይፈልጋል። የኢትዮጵያ ገበያ ተርቧል። ዶላር ይፈልጋል። በጣም ኢንቨስትመንት ይፈልጋል። ኢንፍራስትራክቸር ተገንብቷል። እየተገነባም ነው ያለው። ህጎቹ ላልተዋል። አሁን የውጭ አገር ኩባንያዎች፣ የውጭ አገር ቢዝነሶች፣ የውጭ አገር ኢንቨስተሮች ኑ ኢንቨስት አድርጉ እየተባለ ነው። ይሄንን እንቅስቃሴ በሚያደርጉበት አሁን ለምሳሌ ኢንቨስት ኢን ኢትዮጵያ ነው ምናምን የሚባል የሚቀጥለው ፊታችን ኤፕሪል ላይ የሚዘጋጅ አንድ ትልቅ ኢቨንት አለ አይደለ? 2.4 ነው 2.6 ቢሊዮን ዶላር ነው ኤክስፔክት የሚደረገው ወደ ሀገሪቷ በዛ ኢቨንት ምክንያት ይገባል ተብሎ የሚታሰበውና ይሄ የዛ አካል ነው። ሲመጡ የኢትዮጵያ ቢዝነሶች ላይ የኢትዮጵያ ሴኩሪቲስ ኤክስቼንጅ ላይ መጥቶ አክሲዮን የመግዛት ግሪን ላይት ይሰጣቸዋል ማለት ነው። እና ይሄ ሊኩዊዲቲ ስለሚፈልግ ገንዘብ የሚገኝበትን ሚንስ እያሰፋ ይላል። ገበያው ላይ አዳዲስ ገንዘብ የምታገኝበትን ማለት ነው። ይሄ ነው እንግዲህ ዋነኛው የሚነሳው ምክንያት ማለት ነው። ጥያቄ አለ መሰለኝ። አዎ ተቁነጠነጥኳ በጣም ነጥቤ ምንድነው? መንግስት አሁን የሚያቀርባቸው እድሎች አሉ። ለምሳሌ እሱ ጋር ያሉ እነዚህ ፎሬን ኢንቨስተሮች ቢመጡ ቢካፈሉ ሊያተርፉ የሚችሉ ግልጽ የሆኑ ነገሮች፣ እነሱም እኮ ማስፋፊያዎችን ተጨማሪ ነገሮችን በማድረግ የራሳቸው ያደረጉ እኔ ዓለም ላይ ብዙ ማቃቸው ሰዎች አሉ። ገብተው ኢንቨስት በማድረግ ገብተው አክሲዮን በመካፈል በመግዛት ገብተው የራሳቸው ኦን ካምፓኒ ያደረጉ ትልልቅ ባለሀብቶች አሉ። ግለሰቦች ይሄን ነገር ማቅረብ ይችላሉ ወይ? እንደዚህ አይነት ሲስተም ውስጥ ግለሰቦች ያላቸውን ነገር ይሄንን ወደ እነዚህ ባለሀብቶች ኢንቨስተሮች አቅርበው ሀገሪቷ ውስጥ ይሄን ሲስተም ማሳለጥ ይቻላል ማለት ነው። በመንግስትም በግልም መጀመሪያ ያው ካሁን በፊትም አውርተናል። ስቶክ ኤክስቼንጅ ላይ ሊስት መደረግ አለብህ። የኢትዮጵያ ስቶክ ኤክስቼንጅ ላይ ሊስት ለመደረግ መታልፍባቸው ፕሮሰሶች አሉ። አይፒኦ ኦፈር ከማድረግ በፊት አህመዲን ፒዛ ቤት ከፍተህ ከሆነ የሆነ አካባቢ የውጭ ሀገር ኢንቨስተር መጥቶ እኔ ጋር ኢንቨስት ያርጋ አንተን አይደለም። መጀመሪያ አዘ ቢዝነስ ሬኮግናይዝ ተደርገ
አይፒኦ ኦፈር አድርገህ ሊስት ተደርገህ የኢትዮጵያ ስቶክ ኤክስቼንጅ ላይ እዛ ላይ አክሲዮን በመሸጥ ላይ ያለህ ኩባንያ መሆን አለብህ። እዛ ኩባንያ ላይ ነው መጥቶ ኢንቨስት የሚያደርገው። ከኤፍዲአይ ጋር እንዳታምታታው። አሁንም መጥተው የውጭ ቢዝነሶች እዚህ ሀገር ቢዝነስ ሆቴል መክፈት ይችላሉ፣ ፋብሪካ መክፈት ይችላሉ፣ እያደረጉም ነው። ኤግዚስት የሚያደርጉ ቢዝነሶች ላይ ግን አክሲዮን ነው። የኢትዮጵያ ባንኮች ላይ አክሲዮን መግዛት፣ የኢትዮጵያ ኢንቨስትመንት ሆልዲንግ ስር ያሉ እንደ ኢትዮ ቴሌኮም፣ እንደ አየር መንገድ፣ እንደ ሺፒንግ ላይንስ ምናምን ላይ አክሲዮን መግዛት ለሚፈልጉ ፕራይቬት ኢንቨስተርስ፣ ኢንስቲትዩሽናል ኢንቨስተርስ እነሱን የሚፈቅድ ህጋዊ ስርዓት ነው እየተዘረጋ ያለው። ይሄ ነው ልዩነቱ። ሪል ስቴቶች ለምሳሌ የአክሲዮን ሽያጭ ያቀርባሉ። ግዙፍ የሆኑ ሪል ስቴቶች፣ ትልልቅ በሌላም ኩባንያዎች፣ ድርጅቶች፣ ካምፓኒዎች ሽያጭ ያቀርባሉ። ትክክል። እዛ ውስጥም የሚችላሉ ማለት ነው። እነዛ አሁን እንዳትሳሳት ሴኩሪቲስ ኤክስቼንጅ ላይ ሊስት የተደረገ ኩባንያ ነው መሆን ያለበት። እዛ ላይ ሊስት ሳትደረግ አክሲዮን እየሸጥክ መጥቶ የሆነ የውጭ አገር ኢንቨስተር መጀመሪያ ያን ማዕቀፍ ውስጥ መሆን አለበት። በዛ ህግ ማዕቀፍ ውስጥ ስትሆን ነው ይሄንን ቢዝነስ ልትሰራ የምትችለው ማለት ነው። ያ ማለት የኢትዮጵያ መንግስትም ይሄንን እንዲቆጣጠር የተመደበውም ህጋዊ አካልም አውቆት አልፎ ድርጅቱም በዛ ውስጥ ካለፈ አካል ጋር የሚሰራው ስራ መሆኑን በሀገር ደረጃ ታውቆ ነው። ኤግዛክትሊ ትክክል። ዋናው ነገር ግን ምንድነው ይሄ ነገር ጥንቃቄ ይፈልጋል። ደብል ኤጅ ሶርድ ነው ይሉታል። ደብል ኤጅ ሶርድ ነው ማለት ምን መሰለህ? የውጭ ኢንቨስተር መጥቶ እዚህ ሀገር ኢንቨስት አድርጎ እንዳተረፈ ዶላሩን ያወጣዋል። አንተ ዶላር ገባልኝ እያልክ ነው አይደለ? እሱ ደግሞ አትርፌያለሁ ብሎ ዶላር ያወጣል። እንዴ ቢዝነሱ ገብቶኛል። እሱን ነገር እኮ ለምሳሌ አክሲዮን ገዛ አይደል? የሚያገኘው ገቢ አለ አይደል? ክሊክ ያደርግና እዛው ላይ ሴል ይለዋል። ሼሩን ሲሸጠው ወደ ራሱ አካውንት የሚገባው ዶላሩ። እሱ የተቀመጠው የት ነው? ዱባይ ነው። ወይም እሱ የተቀመጠው የት ነው? ኒውዮርክ ነው ወይም ናይሮቢ ነው። ይሄ ነው አንደኛው ስጋት ተብሎ የሚጠቀሰው ማለት ነው። ይሄን ምንድን ነው የምታረገው? ሎኪን ፒሪየድስ የሚባል ነገሮች አሉ። ካፒታል ኮንትሮልስ የሚባል ነገሮች አሉ። ለዚህን ያህል ጊዜ መሸጥ አትችልም፣ በዚህን ያህል ጊዜ ውስጥ እንደዚህ ማድረግ አትችልም፣ በዚህ የምትሸጠው በዚህን ያህል መጠን ለሆነ ያህል ጊዜ ነው። ይሄ አሉ ፈረንጆቹ ጋር። አይ ፐርፌክት ልክ ነው ገብቶኛል። ያመጣው ነገር ፓምፕ ኤንድ ዳምፕ የሚባል ሾርት ሴሊንግ የሚባል ይሄ የነሱን ማርኬት በጣም ፎር ላክ ኦፍ ቤተር ወርድ እንደው ቃል የሚያናጩበት ልትለው ትችላለህ። በቃ ትርምስምስ የሚያደርጉበት አሰራሮች አሏቸው። እና አሁን ያልኩህ አይነት ፓምፕ ኤንድ ዳምፕ ሾርት ሴሊንግ ምናምን አውቀው የሆነ አክሲዮንን ፓምፕ ያደርጉታል፣ እንዲያድግ ያደርጉትና ባንዴ ደግሞ ዳምፕ ያደርጉታል ዋጋውን ስቶክ ማርኬት ላይ። ይሄ ስቶክ ብሮከሮቹ እንትኖቹ አሁንም ሲስተም ነው እኮ። የሆነ ሰው ይሸጣል አክሲዮኑን እዚህ ጋር ወድቋል በቃ ይላል። አዴን ኦፍ ዘ ዴይ ገበያ የሚመራው በመረጃ ነው አይደል? ለምሳሌ ትርታ ሼር ካምፓኒ ቢሆን የትርታን ምን አይነት ወሬ ማስወራት ይጀምራሉ? ትርታ ዋና ስራ አስፈጻሚውን ሊያሰናብት ነው። ይሄ በጣም ከታማኝ ምንጭ ያገኘሁት መረጃ ነውና ጥሩ አይመስለኝም የዚህ ኩባንያ ዋና ስራ አስፈጻሚው ማሰናበት። ስለዚህ ቶሎ ሸጬ መውጣት አለብኝ። ሾርት ሴሊንግ ባነሰ ዋጋ በረከሰ ዋጋ ታዲያ የኩባንያው አክሲዮን ወርዶ የአክሲዮን ዋጋ በሳንቲሞች ደረጃ በሚሸጥበት ሲደርስ ደግሞ የሆነኛው ኢንቨስተር ይመጣና ያንን ጠቅልሎ ይገዛዋል። አይ የምን ስራ አስፈጻሚ መልቀቅ የሚለቅ የለም ሲባል መልሶ እንትን ሲያር ያየገዛው ሰውዬ ከብሮ ያገኝ። እንደዚህ አይነት ኢንስትሩመንቶች አሏቸው። እነዚህን ሲስተሞች በጣም መጠበቅ ያስፈልጋል። እና ምንድነው ተጠቃሚዎች አሉ ግዙፍ የሆኑት ባንኮች፣ የተለያዩ ኩባንያዎች ካፒታል በጣም የሚፈልጉና በተለይ የውጭ ምንዛሬ በጣም የሚፈልጉ ተጠቃሚ የሚሆኑበት አጋጣሚ አለ። በዚህ ውስጥ እንግዲህ እነዚህን ጥንቃቄ ማድረግ በጣም ተገቢ ነው። አለበለዚያ እነዚህ ጥንቃቄዎች የማይደረጉ ከሆነ ሉዝ የሚደረግበትም ኦፖርቹኒቲዎች እየሰፉ ነው የሚሄዱት። ሪስኮቹ በጣም እየበዙ ነው የሚሄዱት። ይሄ እንትንና ጣለው ማን ነው ዶላሪን ዛሬ ገብቼ 10,000 ሼር ገዝቼ 10,000 ሼሩን አትርፌ ነገ ሸጪ ዶላሩን መልሶ አወጣለሁ አይነት ሲስተሞች እንዳይመጡ የሚኖረው የህግ ስርዓትና የህግ ማዕቀፍ በደንብ አድርጎ እነዚህን የምትሸጥበት ገደብ፣ በምን ያህል ጊዜ ብሎክድ አካውንት ውስጥ ገንዘብ ማስገባት እንዳለብህ ምናምን የሆኑ እንትኖች አውጥተህ በዛ ቢዝነሱን ልታስኬደው ትችላለህ ማለት ነው። እንግዲህ ሰዓት ሄደብን መሰለኝ አህመድ። ከዚህ በለጠ ብዙ ብንልስ ይለናል፣ ግን እንዳልከው ሰዓት ያዘን። በሚቀጥለው ሳምንት በሌሎች ጉዳዮች እንደዚሁ ተያያዥ የሆኑ ጉዳዮች በለተሰኙ
ይዘንላችሁ እንገናኛለን። ለዛሬ ግን በሁለት ርዕሰ ጉዳዮች ያዘጋጀንላችሁ የመርካቶ በትርታ ዝግጅታችን ይህንን ይመስል ነበረ። ዋና አዘጋጁ ብሩህ በላይ፣ ፕሮግራሙን የመራው አህመዲን ሸረፋ አብረናችሁ ነበርን። ቀሪ ጊዜያችሁ ደስ የሚልና ያማረ እንዲሆን እየተመኘን እኛ ከወዲሁ እንሰናበታለን። መርካቶ በትርታ